የኛ አቃቤ ህጎች ላይ እየገባችሁ ወርቁን ስልኩን የሰጠሽን ስጦታ ሁሉ መልሽ ለምትሉ ይሄው መልሻለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመግዲቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ሀይሚዬና ብሩኬ እንግዲህ በብሩኬ ቤት ተከስተዋል። ያው ፍፄ እንግዲህ የሀይሚና የብሩኬ ምርጥ ጓደኛቸው ነው። እነሱ እንዲስማሙ ከሚጥሩት አንዱ ውዱ ጓደኛቸው ነው ማለት ነውና ያው ወደፊትም ተስፋ የሚሰጠን እሱ ነው። ምንም የሚያለያያቸው ነገር አይኖርም። ሀይሚና ብሩኬ መቼም አይለያዩም ብሎ ብዙ ጊዜ ለማስታረቅ የሞከረው ጓደኛቸው ነውና መጥቶ ነበረ። ያው ከዚህ በፊትም ስለ ሀይሚ ጸባይ፣ ስለ ብሩኬ ያለውን ነገር እውነታ ነግሮናል። ሀይሚ ምርጥ ልጅ እንደሆነች ትናንትና ከልደቱ 100,000 ሲያስከብር ሂዳ ግን እሷ እዚህ ጋር ጥፋት ምንም ያለባት አይመስለኝም ብሏል። በነገራችን ምክንያቱም የምታውቀው ነገር የለም። አዎ ኑ ተብላችሁ እናንተ ሰርፕራይዝ ከተደረጋችሁ እዚህ ጋር ምንድነው ጥፋቱ? ግን አንዳንድ ነገር ስህተት አለባት ብሏል። በነገራችን ላይ ከሰው ልጅ ስህተት ከብረት ዝገት ምንም አይጠፋም ነው የሚባለው አይደለ? የሰው ልጅ ስህተት ሊኖር ይችላል፣ ምንም ጥርጥር የለውም። ብዙ ነገር ሊኖር ይችላል። ግን እጽ እንዳለው ሁለቱም እየተጋጋሉ ነው እንጂ አሁን ለምሳሌ በፊት ሀይሚ በጣም ስታኮርፍ ብሩኬ ይቅርታ ብሎ ብሩኬ በሚያኮርፍበት ሰዓት ሀይሚ ይቅርታ በቃ ምናምን ብለው ይታረቃሉ። አሁን ግን በቃ እልህ ይዟቸዋል ማለት ነው። እና አንዳንድ ተመልካች የሀይሚን ቻናል ለማዘጋት የምትሞክሩ ልቦና ይስጣችሁ። ቲክቶክ ላይ እኔ ብዙ ነገር አይቻለሁ። ውዝጉ አቤት ሰው የክፋታችን ጥግ ግን ምን ያህል ላይ እንደደረስ እንትን አየሁት፣ እውነት ለመናገር ማለት ነው። እናንተ ምን ጥልቅ አድርጓችሁ ነው ማለት ነው የሰው ቻናል የምታዘጉት ሲጀመር። እና ለማንኛውም ቤተሰብ በጥቅሉ እንግዲህ ፍፄ በጣም ደስ ይላል። እንደሚያስታርቅልን ተስፋ አለኝ። ወደፊትም ያው እንደማይለያዩ ቃል ገብቶልናል እና ብዙ ጓደኞቹ በነገራችን ከሙባም ጋር ከማን ጋር ነው ብቻ ሆነው ሰርተዋል። መቼም አይለያዩም። በመሀል የሚገቡ ሰዎች ዝም ብላችሁ ተንደፋድፋችሁ ትቀራላችሁ ብለው ከአንዴም ሁለቴ ከሌላ ጓደኛው ጋር ሆነው ቪዲዮ ሰርተዋል። ሰው ይታረቁልናል። በቃ ካሁን በኋላ ዳኒም የራሱን እየሰራ እየለቀቀ ነው። ሶሲም የራሷን እየሰራች እየለቀቀች ነው። በቃ ብሩኬና ሀይሚ ብቻ ስለሚመጡ ይታረቁልናል ቤተሰቦች ማለት ነው። ፕራንክ መሆኑን ደግሞ ወይም ራሳቸው ተጨቃጭቀው ምን ተባብለው ይቅርታ ተባብለው እንደሚስማሙ ምንም ጥርጥር የለውም። እና ከዛሬው ቪዲዮ እንግዲህ እንዳያችኋት ሀይሚ ብዙ ተመልካች ላይ እየገባኝ በነገራችን ላይ ሀይሚ አንጫጫሻቸው። እውነት ለመናገር ተንጫጫ። ይሄ ዩቲዩበር ቲክቶከር ተንጫጫ። በነገራችን ላይ ሀይሚንም ብቻ አይደለም የሚወቀሰው ብሩኬም እየተወቀሰ ነው። አይታችሁት ከሆነ ማለት ነው። ምናልባት ትናንትና ከዳኒ ቤት ነው እንጂ ሀይሚን በጣም ስትወቀስ የነበረችው ቲክቶክ ላይ አይታችሁ ከሆነ ብሩኬም በጣም እየተዘቀዘቀ እየተሰደበ ነው። እና ሀይሚንም እንደሚወድ አለ፣ የሚጠላትም አለ። ብሩኬንም የሚወድ አለ፣ የሚጠላውም አለ። እና ደግሞ አንዳንዴ ሀይሚን የምትሳደቡ ልጆች ሪፕላይ ሆነው የምታግዙ በጣም ደስ ትሉኛላችሁ፣ እውነት ለመናገር ማለት ነው። ቲክቶክ ላይም ዩቲዩብ ላይም ሪፕላይ ብላችሁ የምትጽፉ ልጆች እኔ በጣም ደስ ትሉኛላችሁ። እና በቃ እንዳለው ፍፄ እልህ እያስያዘ ነው። በተለይ ተመልካቾች አሁን ሀይሚ ስጦታ እንድትመልስ ያደረጋት ለብሩኬ ተመልካች ስለተናገራት ነው። እኔ በሰው ጥገኛ መሆን አልፈልግም፣ ይህን ነገር ፈቅዶ ነው እንጂ የሰጠኝ እኔ ድሃ ሁኜ ከሱ ፈልጌ አይደለም ይህን ስጦታ ወርቁንም ስልኩንም የፈለጉት ብላ እንዴት እኔ የራሴን ስራ እየሰራው እየተዳደርኩ ከሱ እገዛ ፈልጋለሁ ብላ እልህ ይዟት ነው ተመልካች እንደዛ ስላላት ለመመለስ ይሞክረ። ዛሬማ ጭራሽ ልብሱም ያልቀረ ኢንስታግራም ፎቶ ተነስታ ለቃበታል። የታችሁ ከሆነ የምታምር ቀሚስ ማለት ነው። ፎቶ ሳይቀር ማለት ልብሱ ሳይቀር ወርቁ ሳይቀር እንዳለ በፌስታል አድርጋን ካላለችውም አሁን እንደው ቤተሰብ ራሱ እናንተ ስታስቡት አሁን ይሄ እውነት ነው የሚመስላችሁ? እኔ ግን አንዳንዴ ተመልካቾች በጣም አዘንኩባችሁ። በዚህ እንኳን እስኪዩ ማለት ነው። እና በቃ እንደዚህ በቃ ተመልካች የሚለውን ሲጀመር ማለት ተመልካች እንደዚህ መልሽለታል። ያንን መንስኤ አድርገው የዛሬው አይዲያ ለምን ተመልካችም እንደዚህ ብሎ ስላለ ልመልስለት የሚል አይዲያ ፈጠራ ይፈጣል። በነገራችን ከኮሜንታተሮችም እኮ አይዲ ይመጣል ለመስራት ቪዲዮ ማለት ነው። እውነቴን ነው የምላችሁ። አሁን ቲክቶከሮች ገብተው ላይቭ ላይ እንደዛ ባይሏትም ኮሜንታተሮች ባይሏት ይህን አይዲያ አታመጣውም ነበር። ትመልስለት ለምን በዛሬው ቪዲዮ ይህንን ያልከኝን ተመልካችም እያለ ስለሆነ ለምን ይህንን ነገር ልመልስ ብዬ በዚህ ቪዲዮ አንሰራም የሚል ሀሳብ ይመጣላችኋል። እና ሞር እናንተ ተመልካቾች እንደውም እያበረታታችኋቸው ነው። እውነቴን ነው የምነግራችሁ ማለት ነው። ሲጀመር ግራ ይገባኝ
አንዳንድ የማይገባችሁ እንትን ተመልካቾች አላችሁ እና መጥፎ ነገር በእርግጥ አንዳንዴ የሆነ እንኳን ማለት እንትን ይላል ማለት በራሳችሁ ቦታ ሆናችሁ ስታስቡት ራሱ ያልሆነ ቃላት ስታዩ ውስጣችሁን ይሰማችኋል። አሁን ለምሳሌ በእውነተኛ ስንወስደው ራሱ ስጦታ መልሽ ስጦታውን ተቀብለሽ የሚለን ስብስ ይሰማችኋል ለመመለስ ያ ነገር እውነታዊ ወደ እውነታዊ ታሪክ እንኳን ብንወስደው ያስብላል። የሀይሚ ስራ ማለት ነው። ለምን እንዲህ እኔም ሁሉንስ ነገር በራሴ እየሰራው አይደለ? ራሴ ማድረግ የምችል ልጅ አይደለው? ለምን ከሰው ጠብቃለሁ? ለምን አልመልስለትም? አንደኛ እሱ ጋም ስለተጣላች ለምን አልመልስለትም? ብዙ ጊዜ እንደውም እንደዚህ አይነት ነገር አለ በእውነተኛ ላይፍ ላይ ማለት ነው። እና ብዙዎቻችሁ እና ፕራንክ ነው እያልሽ ነው የምትሉኝ ያላችሁ እኔ ኮሜንት ላይ ራሱ እሱን ለማየት ያብቃችሁ። ግን ቢቋጩትም እንደ ፕራንክ አድርገው አይቋጩትም። በሆነም አይዲያ ምተው ለመታረቅ ይሞክራሉ እንጂ ፕራንክ ነበር እስካሁን የምንሰራው ነገር ብለው አይናገሩም። 100% እርግጠኛ ሁኝ የምነግራችሁ ማለት ነው። ስለዚህ ቤተሰቦቼ ያው እንግዲህ ዛሬም እንዳያችሁት በጣም ኃይለኛ ጭቅጭቅ ላይ ነበሩ። ብሩኬ ስትፈልጊ ጣዩ፣ አንቺ እንዴት ነው የሚያደርግሽ? ምን ሆነሻል? እኔ ማቅሽ ሀይሚ አይደለሽ ምን ነክቶሻል ከማለት ደርሷል። ምክንያቱም ብሩኬ አዲስ ነው የሆነችበት። ለምን በቃ የተሰጠውን ስጦታ እንዴት ትመልሻለሽ? እኔ ችግሮሽ አይደለም ውርጄሽ ስለሚያስፈልግሽ ነው እንጂ የሰጠውሽ እንትን ወይም አንቺ ግዢልኝ ብለሽኝ ወይም ደግሞ እንትን ብሎሽ አይደለም የሰጠውሽ ብለዋል። እና ዛሬ እንዳልኳችሁ ልብሱ ሁሉ ሳይቀር እኔ ደግሞ ስታምር ቀሚሷን ሀይሚዬ ግን እሷን ልብስ ጨክነሽ መለሽበት። ከልብሱ ስልኩ ወርቁ አይበልጥም አትሉ? ለማንኛውም ግን እንደዚህ ከሆነ ሀይሚ የሰጠችው ስጦታ የለም። ብሩኬ ደግሞ አንድ ቀን ይሄን ስጦታ አንቺ ብሎ እንዳይመልስ ነው የፈራሁት ማለት ነው። ለማንኛውም ቤተሰቦቼ ብቻቸውን በመምጣታቸው እውነት ለመናገር ደስ ብሎኛል። ትናንትና በሀይሚ ቤት፣ ዛሬ በብሩኬ ቤት፣ ነገ ደግሞ በሀይሚ ቤት፣ ከዛ በብሩኬ ቤት እያሉ አንዳንድ እየሰሩ እየተጨቃጨቁ ችግራቸውን አንድ ቀን እንደሚፈቱት 100% እርግጠኛ ሁኜ ነው የምነግራችሁ ተመልካቾቼ። ምክንያቱም የሀይሚና የብሩኬ ወዳጆች በጣም ብዙ ናችሁ። እነሱ እንዲለያዩ አትፈልጉም። ጠለቅ ብሎ ብሩኬን ያፈቀረ እውነተኛ በቃ እንዲለያይ ማለት የሰይጣን ስራ የሚፈልግ ሰው ካልሆነ በስተቀር የብሩኬና የሀይሚን መለያየት ማንም አይፈልግም። ስለዚህ በቅርቡ ታርቀው እንደሚመጡ እርግጠኛ ነኝ ማለት ነው። እንደዚህ ሶሲን ዳኒን የማያስገቡ ከሆነ ይታረቃሉ፣ እመኑኝ ማለት ነው። ለማንኛውም ቤተሰቦቼ እንግዲህ ያው ዛሬ ፍፄም አልተሳካለትም። አንድ ቀን እንደሚሳካለት ተስፋ ላይ ፍጽዬ ወደኋላ አትበል፣ በርታ፣ ለማስታረቅ ወደኋላ እንዳትል። ለማንኛውም ቤተሰቦቼ የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ።